የአንድ ሀገር ብሔራዊ ጥቅም መከበር የሚጀምረው በምርጫ የጸና ወይም የተረጋገጠ መንግስት ሲኖረው ነው። በምርጫ የጸና መንግስት ደግሞ የሀገርን እድገት በሁለንተናዊ መልኩ ማስጠበቅ ይችላል። ዛሬ ላይ በመላው ዓለም የሚገኙና ብሔራዊ ጥቅማቸውን በእጅጉ ማስጠበቅ የቻሉ ሀገራት ሂደታቸው ዲሞክራሲያዊ ምርጫን ማስፈን በመቻላቸውና የዜጎቻቸው ተሳትፎ ንቁ በመሆኑ ነው። ዲሞክራሲያዊ እድገት ላይ ዛሬ ላይ የደረሱ ሀገራት ያደጉበት መንገድ አንድና አንድ እንግዲህ በዚህ በሰነጠለ በንቁ ተሳትፎ የሚሰጡትን ድምጽ እና ተሳትፏቸውንም መጠን በማሳደጋቸው የተነሳ ነው። እንግዲህ ዛሬ የደረሱት እያንዳንዱ ዜጋ የራሱን አበርክቶና ተሳትፎ ሲያደርግ ለምርጫውም ለፖለቲካውም ለዲሞክራሲውም ሂደት ዜጋው በራሱ ዋጋና ማድረግ የሚገባውን ሲያደርግ ጭምር ነው ዲሞክራሲ የሚያድገውም የሚበለጽገውም። በተዋናይ ብቻ ሳይሆን በፖለቲካ ተዋናይ ብቻ ሳይሆን ዲሞክራሲ በህዝብና በዜጎች ተሳትፎ ነው የሚያድገው። ስለዚህ የዜጎች የምርጫ ካርድ ዋጋው እንዲህ በቀላል የሚታይ አይደለም። በምርጫ የጸና መንግስት ሌላው የሀገርን ብሔራዊ ጥቅም የማስከበር የመጀመሪያው መንገዱ የህዝብ ውክልና ያለው ሲሆን ይህ ውክልና ደግሞ በዓለም አቀፍ መድረክ ላይ ለሚያደርገው ተሳትፎና ለሚወስነው ውሳኔ ትልቅ የሞራልና የህግ የበላይነትን ይሰጠዋል። ከዛ ለፍ ሲልም የሀገር ውስጥ ሰላምን ለማጽናትና የኢኮኖሚ እድገትን ለማረጋገጥ ያስችላል። ዲሞክራሲ ሲኖር ሰላም ይኖራል። ለአንድ ሀገር ደግሞ ዲሞክራሲ እድገት በጣም አስፈላጊ ነው። በተለይ በምርጫ የጸና መንግስት የሀገር ውስጣዊ ሰላምን ከማረጋገጥ ባለፈ የኢኮኖሚ እድገትና ስኬታማ የፖለቲካ እንቅስቃሴ ማድረግ ሚናንም ይኖረዋል። በምርጫ የጸና መንግስት የሚኖረው ፖለቲካዊ ቅቡልነት የህዝብ ድጋፍ መሰረት ያለው በመሆኑ በዓለም አቀፍ ደረጃም ተሰሚነቱ ያይላል። ብሔራዊ ጥቅሞቿ ላይ እነዚህ ባላዎች የምንላቸው ሁኔታዎች ተጠናክረው ጠንካራ ሆነው እናት ሙሰሶዋን በደንብ ያዘች እንደሆነ ተጽዕኖ ፈጣሪ ትሆናለች ነው። ይሄ ወዴት ይወስደናል? የሀገር ውስጥ ነጸብራቅ ውጪ ይወጣና ይሄ ጥንካሬያችን፣ ይሄ ማንነታችን፣ ይሄ አልበገር ባይነታችን፣ ሚሊተሪያዊ ጥንካሬያችን፣ ኢኮኖሚያዊ ጥንካሬያችን፣ የማህበረሰባዊ የአንድነት ጥንካሬያችን፣ የታሪካዊ ትስስራችን፣ ዲፕሎማሲያዊ ጥንካሬያችን ይወጣና የውስጡ ወደ ውጭ ይወጣና የማንበገር ኃይል ያደርገናል። ተጽዕኖ ፈጣሪም ብቻ ሳይሆን የኢትዮጵያ ድምጽ በተለያዩ ቦታዎች የሚሰሙ ይሆናሉ ማለት። በምርጫ የጸና የዲሞክራሲያዊ መንግስት ሌላው የሀገር ብሔራዊ ጥቅምን የማስከበሩ ሚስጥር በግለሰብ ፍላጎት ሳይሆን በተቋማት ደረጃ ሀገርን የመምራትን መዋቅሩን ያደርጋል። በተለይ እንደ ውጭ ጉዳይ፣ መከላከያ፣ የደህንነት እንዲሁም የፍትህና ሌሎች ወሳኝ ተቋማትን በእውቀትና በሀገራዊ ራዕይ ላይ ተመስርተው እንዲደራጁ በማድረግ የህዝብንና የሀገርን ጥቅም ያስከብርበታል። በምርጫ የጸና መንግስት በዲፕሎማሲ በኢኮኖሚና በወታደራዊ አቅሙ ጭምር የቤት ስራውን በተሳካ መልኩ ሰርቶ ሀገርን ከሌሎች ጋር ተወዳዳሪም ያደርጋል። የቤት ስራውን ግን ይሰራል። ቤቱን ያዘጋጃል፣ ዲፕሎማሲን ያጠናክራል፣ ተቀባይነት ያገኛል፣ የፐብሊክ ኦፒኒየን ይሰበስባል፣ ኢኮኖሚን ያጠናክራል። ወታደራዊ ማንነታችን የዛሬ 7 ዓመት የነበርን አይደለንም። ቶታሊ አሁን ታሪክ ተቀይሮ በሰው ቁጥርም ብቻ ሳይሆን በዘመናዊ መሳሪያ በመታጠቅም በዲሲፕሊኑም በስልጠናውም በቴክኖሎጂውም በሳይንሱም የረቀቀ አንደኛውን ክፍለ ዘመን የሚመጥንና የሚመስል ማንነት ይዞ እየተመመ ነው ያለው። ይሄ በቀላሉ የተገኘ አይደለም። በኢኮኖሚስ ዛሬ ወደ 2 አሃዝ እየተቃረብን ነው፣ እየገባን ያለ ነው። ይሄ እሰይ የሚያሰኝ ነው። ዲፕሎማሲስ እጅግ ጥርስ ያለ አንበሳ ሆኗል። ይሄም እሰይ የሚያሰኝ ነው።